ስትፎክሩላ ስትቀማጥር መጣች ላዳር ዩናይትድዬ ሲለጥፋት ጊዜ ተኛች በጊዜ ያሉ ድሮም እኮ ለባል የተገዛ ዶሮ ብዙ ያንካካላሉ። አዳር በቃ መታረዱ ላይ ቀር እንግዲህ የወያናን ቋጠሮ ተማምናበት እኔ ቆላውቀችኝ ምትደሙ ማኖችን ደሞ ቶፕ 6 ያስገባት የተከበረ ቶፕ 6 ሂጂና ከዌስታም ጋር ከወልቭስ ጋር የራስን ቶፕ 6 ስሪ። እዚህ ጋር አባቴ ለእንደዚህ አይነት የገና ክለብ ቶፕ 6 የለም አባቴ። ይሄ ነው ማንቼ ለአስር ደጋፊ ቪዲዮ መስራት ብያዘኝ ነው፣ ግን ስላሸነፈ ብቻ መስራት ነው። ለአስር ደጋፊ ዲጄ ልዘርጋ እውነት እኮ ኧረ ይደብራል የምር። አሎ 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 ይችላል ዋንጫ ይችላል ይችላል ዋንጫ ይችላል ይችላል ዋንጫ ጀማውን አየው አራት ጌምስ ፎር ጌምስ ይነሮ በታሪክ ስር ያንን እጥያም እናስላጨዋለን። ደስ ብሎኛል። ጨዋታችን ደስ ብሎናል። በቀይ ወጥቶባቸው ነው ምናምን አንዴ ድገሙኝ። ሃሎ በቃ ውበቱን አየዋ። ይመቻችሁ። ማንቸስተር ዩናይትድ ይላል። አራት በተከታታይ ላጥ አምስተኛውን ላጥ ያደርግና የልጁን ጸጉር ላጥ። ምንም ቀይ ስለወጣ ምናምን እንዳትለኝ። እንከፍ የሆነ ቲም ነው። ባለፈው እኔን ያስጣለኝ ምንም እኮ አይችልም። ምንም ግን ከኛ ጋር ሲሆን ይችላል። ገባ? ከኛ ጋር ሲሆን ይችላል። ኧረ በስ ግርፍ አረገልኝ ወስዶ ደመላሽ። ማንቸስተር ለመቼ ነው ደመላሽ? ማርያምን ትችላላችሁ። 44 ነጥብ፣ ሊቨርፑል ገና 37 ነው ምናምን 39 ነጥብ ነው። ሁለት ጌም ካላሸነፈ ዩናይትድ አንድ ተሸንፎለት ቶፕ 4 አይገባም። ነገ ደግሞ እኛን ነው የሚገጥመው። አረ እንደው አሉቲ ዋንጫው ከማንቸስተር ከተማ ያወጣም ሲል እውነቱን ነው። ለካ ምናልባት ማን ሲቲ እንኳን ካልበላው እነዚህ ይመጣሉ ብሎ አስቦ ነው ማለት ነው። የአርሰናል መንሸራተት እንዳለ ነው። ወደ ቁም ነገሩ ስንገባ ግን አረ ዩናይትድ አልተቻለም፣ ቤተሰብ አልተቻለም። እግዚአብሔርን የሚያስጨበጭቡኝ ማለት ነው። እኔ እርግጠኛ ነበርኩ፣ ተናግሬያለሁ። ፕሪዲክሽን ላይ ገብተን 3-1 ወይ ምናምን አሳምረው የሚያሸንፈው ጨዋታ ነው ብያለሁ። ይመቻችሁ። ለማንኛውም እስቲ አሁን ተባብረን አርሰናልን ከሰንደርላንድ እናስጠን። ይሄ ፎቃቃ በያለ የሆነ ቡድን አሸነፈ ዛሬ። እናቴን ምንም ነገር አልተፈጠረም። እኔ ቪዲዮ ልሰራ ስለተነሳሁኝ ይኸውልህ ቪዲዮ ልስራ ፈቀረ ኮርና ኤፍሲ እናታችሁ ነኝና ይሄ ፎቃቃው ያላ በሁለት ክሮስ አገባችሁ። እኛ ቢሆን ኖሮ ሃይላይት ማሳየን፣ የዚህ ጨዋታ ሃይላይት አሳየን። ብሩኖ ይችላል፣ ሮሜሮ ደደብ ነው፣ አለቀ። ይሄ ነው ሃይላይት። ገባ አይደለ? ትክክለኛ የዋንጫ ቡድን ማታ ያሳያል እንዴት እንደምትጮት ማለት ነው። አርሰናል በጣም የአርሰናል ደጋፊ ከች በልልኝ፣ እዚህ ሪፍሬንት ሞል ከች በልልኝ። በቃ በጣም ተከብብ ያለው ነው። ምን ቪዲዮ ልሰራ ስለቆምኩ ብቻ ነው የጮት። ምንም የተፈጠረ ነገር የለም፣ ምንም አልተፈጠረም። አሁን ሲያልቅ ደግሞ የበለጠ ያደንቆኛል። ለዛ ነው ቀድሜ ብዬ ቪዲዮ የምሰራው 92ኛ ደቂቃ ላይ ነው ቪዲዮ የምሰራው። ገባ አይደለ? አርሰናል ላይን አፕ ወጥቷል። ሰንደርላንድን እንቀውራትና እኛ ለዋንጫ እነሱ ለ3 ነጥብ። ያ ሰውዬ ዌስትሃም ላይ ይወድቃል። ምን አለ በለኝ። አትላጨውም። ያ ሰውዬ ይቀምላል። አድክም ኩክ ነው ያደረኳት ጆሮዋን ማለት ነው። ኩክ ቀይ ወጦብኝ ምናምን እያልክ እያለቃቀስክ ስትመጣ እንዳለ የሚኮስፐርስ ማለት ጭራሽ ድምጽን እንዳልሰማው ቀድሜ ኮሜንት ላይ ነግሬ ነበር። ስትዝት ምናምን ካሪክ እኮ ነው የማንቸስተር ዩናይትድ ተጫዋች እኮ ነው ማንቸስተር ነው ያዘው። እከክህን ነው ይወጣል ማለት እከክህን ድምጽ የሚባል እንዳልሰማ። ቀይ ባይወጣብህ ምናልባት 4 ምናምን እናገባ ነበር። አዝነን ነው ቀይ ስለወጣብህ በሁለት ጎል የተፋታነ ማለት። እንደውም ቶተናምን ሳይሆን ቪካሪዮን ነው የገጠምነው ማለት። ቀጠቀጥኩ ነው ማለት ገለብኩ እመለስልሃለሁ። አሁን አንድ ሰው መጥቶ ዩናይትድ በዚህ ዓመት አርሰናልን በሜዳው ሲቲንን በራሱ ሜዳ ፉልሃምን ቶተናምን ይገርፋል
ያው ማቻ የሌለበት ያሸንፋል አሰልጣኙ ካሪክ ሆኖ ይሄንን ነገር ያደርጋል ብሎ ዓለም ላይ ያስጨበጨበ ጠንቋይ ራሱ ቢነግር አትፈነክተው በድንጋይ አበረግደው ይሄው እየተለጠለጠን ነው ለመሰደድ ከዚህ የተሻለ ጊዜ አታገኝም ደንቆሮ አሁን ካልተሰደድክ ምንም አባህ አንተ ወኔ የለህም ልክ ዩናይትድ ሲል ስክሮል ዩናይትድ እንደዛ ካልሆነ ሰላምህን አታገኘው አራት ተጫዋች ዩናይትድ አራት ጨዋታ በተከታታይ ያሸነፈ አቻ የለበትም ጭራሽ ዋንጫው ጋር አለው ሚል አይነት አመጣጥ መጣ አኡዙ ቢላሂ ስጣን ወጂም ቶተንሃም ግን ግማታም የሆነ እበት ድሮም ከዶሮ ምን ይጠበቃል እኔ ምን እንደምል ራሱ ለእንጃ ብቻ አውዙ በስማ መስኪ ብሩኖን የማንቸስተር ዩናይትድ ደጋፊዎች በአንድ ቃል ግለጹት ኮሜንት ሴክሽኑን አስጨንቁት ስለ ብሩኖና ስለ ብሩኖ ብቻ እኔ በእንግሊዝ ፕሪሚየር ሊግ ካዩዋቸው ምርጥ ሴንትራል አታኪንግ ሚድፊልደሮች ማከል ብሩኖ አንዱ ነው ባይ ዘ ዌይ የሱ ሚና በዛ ቦታ ላይ ብቻ የሚገደብም አይደለም በእያንዳንዱ ቦታ ይረግጣል ይታትራል ጎሎችን ለማስቆጠር ይሞክራል ቻንስ ክሬት ያደርጋል በእያንዳንዱ እንቅስቃሴ ውስጥ ብሩኖ አለና ያለ ማንቸስተር ዩናይትድ ብሩኖ ማሰብ ራሱ በጣም ከባድ ነው ምናልባት ብሩኖ ፈርናንዴዝ በማንቸስተር ዩናይትድ ውስጥ ያለምንም ዋንጫ ምናልባት ካሪየሩን አጠናቆ ዩናይትድን ከለቀቀ የምሬን ነው የምላችሁ በጣም በእግር ኳስ ውስጥ ከሚያሳዝኑ ሞመንቶች መካከል አንዱ ይሆናልና ዛሬም ተመልክታችሁታል ምን ያህል ሲታተር እንደነበረ ሜዳ ውስጥ እያንዳንዷን ቦታ ይረግጣል ቻንስ ክሬት ሲያደርግ እጅግ በጣም አስገራሚ ነው ዛሬ ቪካሪዮ ገገመ እንጂ በጣም ብዙ ጎሎች ዩናይትድ ራሱ ማስቆጠር ይችል ነበር ኤኒዌይስ ብሩኖ ግን እጅግ በጣም ድንቅ የሚባል አማካኝ የምሬን ነው የምላችሁ ኤል ማግኒፊኮ ይለያል ፖርቱጋላዊ ኮከብ እጅግ በጣም ድንቅ ብቃቱን በዩናይትድ ቤት እያስመለከተ ነው የሚገኘው የአሞሪም ስንብት ከተቀማቸው ተጫዋቾች መካከል ምናልባት አንዱ ብሩኖ ነው ማለት ይቻላል እስኪ እናንተ ምን ትላላችሁ ሐሳባችሁን አጋሩኝ የፕላስ ምልክቷን እየነካችሁ ፎሎ ማድረግ እንዳይረሳ ኮፒ ሊንክ ሪፖስት ይደረግ ይመቻችሁ ጀማው ተከበብ ያለው ድረሱ ተከበብ ያለው ኖርምዬ ነው ኖርማል ኒኮስፐርስ አዋረድከኝ ኒኮስፐርስ አዋረድከኝ ተልባው እየመጣ ዝም ብሎ ቢንጫጫ ለንደን ሆና ቀረች የማንቼ መፈንጫ እንደ ማንቸስተር ዩናይትድ እድለኛ ቡድን አለ ብዬ አላስብም ምክንያቱም ደግሞ ብሩኖ ፈርናንዴዝን የመሰለ ተጫዋች ስላለው ማለት ነው ቡድኑ ተመቸው አልተመቸው ጥሩ ሆነ ጥሩ አልሆነ ብሩኖ ፈርናንዴዝ ግን ያው ነው አለ ማለት ነው ያራዳ ልጆች ይሄ ተጫዋች በጣም አንደርሬትድ የሆነ ተጫዋች ነው ማለት ነው ምንም ጥያቄ የለውም እዚህ ቡድን ውስጥ ብዙ መውረዶች ብዙም ያልተጋነኑ መውጣቶች አሉ እሱ በነበረበት ነገር ውስጥ ሁሌም ግን ሳያባራ በእንቅስቃሴ የሚኖረው ሰውዬ ብሩኖ ፈርናንዴዝ ነው ማለት ነው በሚያስገርም ሁኔታ ማንቸስተር ዩናይትድ እያሳሳቂ ያራዳ ልጆች ማለት ነው ከማንቸስተር ሲቲ ጋር ሁለተኛ ካለው ማንቸስተር ሲቲ ጋር የ3 ነጥብ ልዩነት ብቻ ነው ያላቸው ነገ ማንቸስተር ሲቲ አንፊልድ ላይ ሄዶ ሊቨርፑልን ነው የሚገጥመው ምናልባት ሽንፈት የሚገጥመው ከሆነ ማንቸስተር ሲቲ የ3 ነጥብ ልዩነት ብቻ ይሆናል በመሃላቸው የሚኖረው ማለት ነው ከካሪክ ጋር ማንቸስተር ዩናይትድ እጅግ በጣም የተለየ ቡድን ሆኗል ማለት ነው ኳሱን እንደፈለጉ አድርገው ሜዳ ውስጥ መውጣት የሚችል ቡድን ነው ያዘው ካሪክ ማለት ነው አሁን በዚህኛው ጨዋታ 5 ደቂቃ ተጨምሮ 5 ደቂቃ ለቶተናሞች ኳስ ለመስጠት ፍቃድ አልነበራቸው ማንቸስተር ዩናይትዶች ምክንያቱም ማጥቃት መከላከል መሆኑን የታወቀ ነውና የማንቸስተር ዩናይትድ አካሄድ እጅግ በጣም አስገራሚ ነው ያራዳ ልጆች ማለት ነው አራተኛ ድላቸው ላይ ቀርቷል ሰውየው ሊቆረጥ የአንድ ጨዋታ እድሜ ብቻ ነው እስቲ ሐሳብ አስተያየት እናንተ ነው በደንብ ሼር ኮፒ ሊንክ ይደረግ የቪዲዮ ያራዳ ልጆች የማንቸስተር ዩናይትድ ደጋፊ ህይወት በማይክል ካሪክ ስር ተመችቶናል ብሏል ምንድነው እየተፈጠረ ያለው አሞሪም ቆይ ተጫዋቾች ምን አርጓቸው ነበር አሁን ቀይ ስለወጣበት እንደዚህ እኔ ከዚህ ፊት እኔ ማቀው ዩናይትድ ማለት ነው ተጫዋች ልክ አጌንስት የሆነ ቲም ቀይ ሲወጣበት ምናምን ነገር ሙር ፕሬሸሮች የሚጨምሩበት ምናምን በቃ አላ ጫና ውስጥ ሆኖ ምናምን ነጥብ የሚጥሉ ዩናይትድ ነው የምናውቀውና እንደዚህ አይነት እድሎችን ራሱ በአግባቡ መጠቀም የሚችል ዩናይትድ ከካሪክ በኋላ ነው እየተመለከቱት ያሉት ባለፉት 10 አመታት ውስጥ ማለት ይቻላል
ረበለው የሚገርም ነው ብቻ ያ ሮሜሮ የሚባል ደደብ እኔ ይሄን የበሰበሰ ቡድን ሲጀምር ነጥብ ያስጥልልናል ብለህ ተስፋ ማድረግ እኔ ያለፈው ሳምንት ማለት ሲቲ ነጥብ ያስጣለው ስፐርስ ማለት ነው ሰከንድ ሃፍ የተጫወቱት ኤአይ ናቸው እንጂ እንደዛ እንደዚህ አይነት ቡድን አይደለም ስፐርስ እኔ የሆነ አንድ ተጫዋች ነው ቫን ዴ ቬን የሚባለው ተጫዋች የሚችል የነበረው ማለት ከዛው ውጭ አይችሉም ማለት ስፐርስ የሚባል ቲም ይወርድ እኔ ቢወርድም ደስ ይለኛል እግዚአብሔርን ጭራሽ የማይመችኝ ማለት ቡድኑ ላይ ልክ አርሰናል ዋንጫ እንዳይበላ ቡድኑ እንዲሸነፍ ሲቋጥር ልክ ስቴዲየም ውስጥ ገብቶ እንዲህ ምናምን ሲጨፍር የነበረ ቡድን ነው ስለዚህ ለዚህ ቡድን ምንም መቋጠርም አያስፈልግም መናደድም አያስፈልግም መቤት ዩናይትድ ያሸንፍን ይመቻቸው በዩናይትድ ብሩኖ ፈርናንዴዝ ኦብቪየስ ነው እግዚአብሔር እሱ ተጫዋች በቃ እኔ የሆነ ኤቭሪ ዊክ ባየሁት ቁጥር በጣም ነው የሚገርመኝ ኳስ እሱ ሲይዛት ኳስ የሆነ ትገረማለህ ብቻ እግዚአብሔር ኮቢ ሜኑ ዲሳንድሮ ማርቲኔዝ በጣም ጸደይ ነበረ ሌላ ደግሞ ማን ነበረ ጨዋታው ላይ ጸደይ ነበሩት ብቻ ብሩኖ ፈርናንዴዝ ዲሳንድሮ ማርቲኔዝ ኮቢ ሜኑ ምናምን ነገር ለኔ ምርጥ የነበሩት ተጫዋቾች ናቸው እስኪ ስለ ጨዋታው ያላችሁን ሐሳብ አስተያየት ኮሜንት ሴክሽን ላይ አካፍሉኝ ይመቻችሁ በስማም ሰጠናቸው ነው የምልህ ብራዘር ብሶት የወለደው ጨዋታ ነው ይሄ ጨዋታ ማለት ይሄ እየተርመጠመጠ በቃ መጨበጥ ያቃተንን ቶተናም ጥጥ ታረግነዋ ሌላው ደግሞ በተከታታይ 4 ጨዋታ ማሸነፍ እንደዚሁ ደግሞ እንዲሁ እየተርመጠመጠ በቃ አልያዝ ብሎ ነበር አይደል ሁለቱንም ጥጥ ታርገናል የማንቼ ደጋፊ ምን ትሰራለህ በደንብ ኮፒ ሊንክ አድርገው እንጂ ቪዲዮ በደንብ ኮፒ ሊንክ ሼር ምናምን ብራዘር እና እኛም ፕሪሚየር ሊግ አይመጥነንም አረብናታችሁ ቻምፒዮንስ ሊግ ላይ ወሰዱና ከነ ባርሳ ጋር ምናምን ከነ ሙኒክ ላይ ያጫውቱን እንዴ ፕሪሚየር ሊግ እኮ ለኛ እኮ ምንም እየመጠነን አይደለም እንዴ ቶፕ 5 ቲሞችን ቶፕ 5 አይደለም ቶፕ 6 ቶፕ 7 ቲሞችን ተጣጣረኳችሁ ማን ያሸነፈኝ እስኪ ከሊቨርፑል አርሰናል ቸልሲ ማን አሸነፈኝ ቶተናም ነበር የቀረኝ እሱንም ተጣጣረኩት ሜዳ ይደረስ አምጥቼ ማለት ነው ብራዘር በቀል ማለት ይሄ ነው ካሪክ ትለያለህ በቃ አልጨበጥ ያሉንን ሁለት ነገሮች ነው ዛሬ ያሳካልንና ማቸ ፋሚሊ በደንብ ኮፒ ሊንክ ረገጥ ምናምን አድርሱልኝ ይመቻችሁ እዚህ ጋር ሌላ ትኩሳት ይልሃል አሁን እንደምንመለከተው ማንቸስተር ዩናይትድ 2-0 አሸንፏል ቶተናም ባለፉት ጊዜያት ዩናይትድን በጣም ያስቸግር ነበር አይደል ስለዚህ ዛሬ እስኪ በቃው ተሰጥቶታል በቀይ ምናምን አይደለም የቀይ ካርድ ከዛ በፊት ማንቸስተር ዩናይትድ ዶሚኔት ነበረ በማይክል ካሪክ ተከታታይ አራተኛ ጨዋታ እያሸነፈ ይገኛል እኔ በጣም ያስደነቀኝ ነው ይሄ ነገር እና ደግሞ ከዚህ በተጨማሪ ከአራቱ ጨዋታ 2 ክሊን ሺት ማስጠበቅ ችሏል በአራቱ ጨዋታ በጣም በርካታ ጎሎች ማስቆጠር ብሩኖ ፈርናንዴዝ ማይክል ካሪክ በመራባቸው ያለፉት 4 ጨዋታ ወይ ጎል አስቆጥሯል ወይ በጨዋታው ላይ አሲስት አድርጓልና እንደዚህ አይነት አስደናቂ ፐርፎርማንስ የነበረው ቶተናም ሙሉ ዶሚኔት ምክንያቱም ከቀይም ከወጣ በኋላ ቶተናም ማንቸስተር ዩናይትድ ጋር የመፎካከር አቅም አልነበረውም ስለዚህ ቶተናም ያን ያክል በቃ ባለፉት ጊዜያት እኔ ግን ተናድጃለሁ በጨዋታው ለምንድን ነው የተናደድኩት መሰላችሁ ምክንያቱም ማንቸስተር ከዚህ በላይ ጎሎች ማስቆጠር ይችል ነበር እንደዚህ አይነት አጋጣሚዎችን አለመጠቀሙ በጣም አናዶኝ ምክንያቱም ከዚህ የተሻለ ነገር ማድረግ ይችል ነበር ብዙ ጎሎች ማስቆጠር ይችል ነበር ግን አንድ ነገር በዚህ በጨዋታ የታዘብኩት ማንቸስተር ዩናይትድ አራተኛ ነው አይደል ሶስተኛ ከሚገኝ ካስቶን ቪላ በ2 ነጥብ ሁለተኛ ከሚገኝ ማንቸስተር ሲቲ በ3 ነጥብ ዝቅ ብሎ በ44 ነጥብ አራተኛ ደረጃ ይገኛል እና አሁን የዩናይትድ ደጋፊ ስለ ዋንጫ እያሰቡ ይገኛል እና ምን ትላላችሁ ስለ ዛሬው ጨዋታም ድል አንዳንድ ነገር ለገሩሽሞይ ቱቢስ ለንደን አረገዘች ሰማ ቼልሲን ስጥት ቶተናምንም ስጥት አርሰናልንም ስጥት ሚላጭ ነው ኤቀማላ ሚላጫለ የላጫለ አንተ ማለት ነው አንተ እንደም ለኔ ነው የምታጨበጨበው ወያላ ግባናው ተዋ አራተኛ ተከታታይ ጨዋታ ድል ማይክል ካሪክ በማንቸስተር ዩናይትድ ቤት ምንድነው እያደረክ ያለው ቶተንሃም ሆትስፐርን በ25ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር በሜዳው ኦልድ ትራፎርድ ያስተናገደው ማንቸስተር ዩናይትድ 2-0 በሆነ ውጤት ከድንቅ የጨዋታ ፐርፎርማንስ ጋር ማሸነፍ ችሏል በዚህ ጨዋታ ላይ ቶተንሃም ሆትስፐሮች 29ኛው ደቂቃ ላይ ክርስቲያኖ ሮሜሮ በጣም አግሬሲቭሊ በካዚሚሮ ላይ በሰራው ጥፋት ምክንያት በቀይ ካርድ ማጣታቸው በጣም እንደጎዳቸው ተመልክተናል ክርስቲያኖ ሮሜሮ ይሄን ያለ አግሬሲቭ መሆኑ ግን አግባብ ነው ወይ የሚለው በደንብ የሚያጠይቅ ይመስለኛል በተደጋጋሚ በሚሰራቸው ጥፋቶችም ቶተንሃም ዋጋ ያስከፈለ ይገኛል በዚህ ጨዋታ ላይ ለማንቸስተር ዩናይትድ ከቀዩ በኋላ ነው በቃ ጨዋታውን የገደለው ማለት ይቻላል ከቀዩ በፊትም ጥሩ ፐርፎርማንስ ያደርጉ ነበር የተሻለ ቡድን የነበሩት እነሱ ነበሩ ከዛ በኋላ ደግሞ ይበልጥ በነጻነት ነበር ሲያጠቁ የነበረው ብራሂም ቤሞ 38ኛው ደቂቃ ላይ ማንቸስተር ዩናይትድን ቀዳሚ ማድረግ ቻለ ይሄ ጎል የተቆጠረበት መንገድ ትሬኒንግ ላይ በደንብ የተሰራበት ይመስላል ሴት ፒሱ የመጣበት መንገድ ሜኑ ፓስ ያደረገበት መንገድ እንቦሜ የጨረሰበት መንገድ በደንብ የተሰራ ነው የሚመስለው ከዛ በኋላ ብሩኖ ፈርናንዴዝ 81ኛው ደቂቃ ላይ ሌላ ቆንጆ ጎል አስቆጥሮ ዩናይትድን ጨዋታ 2-0 ማሸነፍ ችሏል ማይክል ካሪክ በጣም የተረጋጋ ኮንፊደንት የሆነ የቡድን መንፈሱ አስደናቂ የሆነ በጨዋታ መንገዶችም
ተጫዋቾች ጥሩ ፐርፎርም የሚያደርጉበትን አይነት ቡድን እንደገነቡ በጥቂት ጊዜያቶች ውስጥ እያስመለከተን ይገኛል ማለት ነው። ያዛ ዩናይትድ ስትራንድ የተባለ ደጋፊም እንግዲህ ጸጉሩን ሊቆረጥ አንድ ጨዋታ ብቻ ይቀራል። ዩናይትድ ቀጣይ ዌስትሃምን ማሸነፍ የሚችል ከሆነ ያ ደጋፊ ጸጉሩን ይቆረጣል ማለት ነው። ማንቸስተር ዩናይትድ አሁን ላይ ቶፕ 4 ላይ ያለውን ደረጃ በማጠናከር አራተኛ ደረጃነቱን በ44 ነጥብ መያዝ ችሏል ማለት ነው። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮመንት ሴክሽን ላይ አካፍሉኝ። ኮቢ ሜኑ ይለይ ነበረ። በቶተንሃም ሆትስፐር በኩል ግን ቪካሪዮ ነበር ምርጥ ፐርፎርማንስ፣ ምክንያቱም ብዙ ስቴቮችን ነበር ሁለት ጎል ቢቆጠርበትም ሲያደርግ የነበረው። ለማንኛውም ስለ ጨዋታ ያላችሁን ሀሳብ አካፍሉኝ። የፕላስ ምልክቱ መጫ እንዳትረሱ። ይሄን ቪዲዮ የፈጠነ ለናቲ ባርበር ላኩለት። ይኸው ተናግሬያለሁ። ይኸውልህ ወዳጄ ትገባና አሁን የፈጠነ ምን ትላለህ? አንተ ቤስ ባርበር ኢን ኢትዮጵያ ብለህ ለዚህ ቀማላም ሰውዬ ቪዲዮ ትሰራለህ። ከዛ አንተም ኢንተርናሽናል ሆንክ፣ እኛም ከዚህ ቀማላም ሰውዬ ተገላገልን ማለት አይደለም። በቃ አሁን የፈጠነ ስራ የፈጠነ ከዚህ ሰውዬ ገላግለን ምን ብዬ ነበረ? ይኸውልህ የወጋ ቢረሳ የተወጋ አይረሳም ነው የምልህ። የባለፈውን የፍጻሜውን ይኸውልህ በቀላለሁ ብዬ ነበር። ተበቅዬሃለሁ በአግባቡ ማለት ነው። ያ የተከፋንበትን ምሽት ነግሬሃለሁ። ብሩኖ እንዴ ይኸውልህ ቁስል ላይ ጨው ነው የምነሰንስብህ። ይኸውልህ ነግሬሃለሁ፣ አድርጌዋለሁ። ሮቢ ፎክሮ መሸነፍ ምንም የለም ነግሬሃለሁ። በቃ ይሄ ቃል ብቻ ይበቃል። እሺ ካሞን ዩናይትድ ይሄ ነው ማንቼ። በስመ አብ ከሳምንት ዝም ብሎ ማሸነፍ ምንድን ነው? እኔ አላማረኝም ጋይስ ይሄ ነገር። እንዴ ሲቲ መጣ ጥግ ማስያዝ፣ ወያላው መጣ ጥግ ማስያዝ፣ ፉልሃም መጣ፣ አሁንም ቶትንሃም መጣች፣ አሁንም ዶሮዋን በላልተን ይሄ ከለንደን ክለቦች ጋር የሆነ ፐርሰናል ችግር ያለብን ነው የሚመስለው። ተከታታይ 3 የለንደን ክለቦች ነው ወያላው፣ ፉልሃም፣ ከዛ ቶትንሃም፣ አሁን ዶሮዋን፣ ቀጣይ ደግሞ ዌስትሃም አለች። ተከታታይ 4 የለንደን ክለቦች። የለንደን ከንቲባ ዩናይትድ ነው የኔ አባት። በየሳምንቱ መደሰት እኔ እናንተን አላቅም። እኔ ግን አይገባኝም እንደዚህ ማንችዬ። ቀጣይ ሳምንት ደግሞ ሌላኛዋን የለንደን ክለብ አሁንም ዌስትሃምን ለጥፈን ያንን እጢ ሰውዬ ጸጉሩን አስቆርጠዋለን ማለት ነው። ብሩኖ ፈርናንዴሽ ጎል አስቆጥሯል። ብራም ቤሞ ጎል አስቆጥሯል። ቤንጃሚን ሼሽኮ ግን ምን አባኔ ሳትከው ባለቀ ሰዓት። አንተ ለራሱም ለኮንፊደንሱም ጥሩ ነበረ። 3-0 አሸነፈ። የምንወጡ ምንድን ያረከው? አሁን ታየዋለህ ቪዲዮን የሳከው እንኳን። ለማንኛውም እኔ ዘንድሮ እኔ አላማረኝም ጋይስ። ከየት ብለን በየሳምንቱ ዝም ብሎ ማሸነፍ እኔ እንዴት ጀማው ማንቸስተር ዩናይትድ እንደዚህ ተሻሽሎ ከባድ ቲም ሆኖ ምናምን ሁሉንም ቲም የሚረሽን ምናምን አስፈሪ ቲም ሆኖ አይደለም። አንድ ክለብ አሰልጣኝ ሲቀየር እንደዚህ ተቆም ያሰጋል። አለቀ። ወልቭስ ምን ያቆም ያሰጋል። አሰልጣኝ ሲቀየር እንደዚህ ተቆም ማሳየት የተለመደ እኮ ነው እግር ኳስ ላይ። ብዙ አመት እግር ኳስ የምታይ ከሆነ አንድ ክለብ አሰልጣኝ የሚቀይር ከሆነ የሚገርም ተነሳሽነት ይኖራል። አለቀ እንጂ ካሪክ ከባድ አሰልጣኝ ምናምን ታክቲሻል ምናምን ይሄን ትበላለህ፣ ይሄ ይገባልሃል። ምንም የሚፈጠረው ጉዳይ የለም እንዴ። ካሪክ እኮ ከአሰልጣኝነት ከሻምፒዮንሺፕ ተባሮ የመጣ አሰልጣኝ እኮ ነው። በቃ አለቀ። ምንም የተሻሻለ ጉዳይ የለም። ልጁ ደግሞ ይቆረጣል ምናምን። ቀጣይ ዌስትሃም ነው አዌ ሰፈን ድጀተልሽ ወደ አቋም ተመረታት። አንተ ከካም ደንቆሮ ደጋፊ ሁላ አሁን አክፍ ኩኛ ብሩ ነው ቀጣይ ይገባልሃል። ያ ልጅ ቅማል ይዘዋል እንጂ በተአምር ጸጉሩን አይቆርጣትም። ምን ትልቅ ቲም እንዳለው ምናምን የተሻሻለ አሰልጣኝ ቀይረ ነው አለቀ። ለ6 ለ7 ጨዋታ እንደዚህ ልትሆን ትችላለህ። ከዛ ወደ አቋም ቢስሚላህ ዩናይትድ ፋሚሊ ኮንግራ ክለባችን ማንቸስተር ዩናይትድ ቶተንሃምን 2-0 አሸንፏል። አልሐምዱሊላህ እንዴት ደስ ይላል። ቪዲዮን ኮፒ ሊንክ፣ ሪፖስት፣ ላይክ በማድረግ ጀምሩት። ዩናይትድ ፋሚሊ ሽንፈት ኮረሳል። በተከታታይ እድሜ ለካሪክ 4 ጨዋታ በተከታታይ አሸነፈ። ያንን ሰውዬ መገላገል ለምንፈልገው ነው። ጸጉሩን መቆረጥ አለበት ያ ሰውዬ እንዴ። በቃ እሱን ከተገላገልን በኋላ ይሁን ግን በቃ አሸንፈናል። ቶትንሃም ታውቃላችሁ በጣም ገግሞብን ነበር። ደግሞ እንዴት አይነት ጎል ነው ያገባነው ሰዎች። ኮርና ከሄዲንግ ውጭ እንዳለም አሳይተናል። ለፕሪሚየር ሊግ ክለቦች ቶፕ 6ም ጠቅላላ ረምርሟል። ዩናይትድ ብቻውን ኡስታዝ ዛሬ እንደውም ትንሽ የተናደድኩት ኩኛ አለ ማስቆጠሩ። ደግሞ አዲስ ጭፈራ አምጥተናል እኮ ያው ለነገሩ ከዚህ በፊትም ብሎታልና ኡስታዝ እንግዲህ ኮከብ ጎል አግቢ እየሆነ ነው የቡድናችን። ቀጣይ ደግሞ የሊጉ ይሆናል። እውነት በጣም ነው ደስ ያለኝ። በጣም ጨንቆኝ ነበር ይሄን ጨዋታ ግን አሸንፈናል። ያው ምክንያቱም ምናምን ቶተንሃም በጣም ሲያስጨንቀን ነበርና ትንሽ ቡድን ደግሞ ዩናይትድ ስለሚፈትነው በጣም ፈርቼ ነበር ግን አሸንፈናል። በድጋሚ ዩናይትድ ፋሚሊ እንኳን ደስ ያላችሁ። ይሄን ቪዲዮ ደግሞ እንዲዳረስ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። የተሰማችሁን ኮሜንት ላይ አስቀምጡ። ግሎሪ ማን ዩናይትድ አሸንፏል። አረ በስመ አብ። አንድ ሰው ቶተንሃምን እንዳይናገርሽ። ባለፈው ሳምንት የሚችሉትን ነገር በሙሉ ከሲቲ ጋር ሰጥተዋል። ዩናይትድ ጠፈጠፋቸው ይዞ
ምንድነው ሮሜሮ ግን እኔ ምንድነው የሚሰራው? እንዴት ነው አሁን ምንድነው የሚሰራው? እዛ ቀይ ምን አባት ስትል ነው እንደዛ ታከል የምታደርገው ሰው ላይ? ምን አይነት ሰው ነው? ከዛ በኋላ ዩናይትድ ሙሉ ጨዋታውን ብቻውን የተጫወተው። ቶተናሞች የመጫወት ፍላጎት አንድ ጃቪ ሲመንስ ሌላ ምንም የሚጫወት ሰው የላቸውም። ቶተና ዛሬ ከቲም ጋር ለሚጫወታ የሆነ ከሰፈር ቲም ጋር መሰለኝ። ምንድነው ብሩኖ አገባ ዛሬ። ማን ይሄ ሰውዬ ተከታታይ እኮ ፎርም ላይ ሆነ እኮ። ምንድነው የሚሻለን? ተከታታይ ጨዋታ ፎርም ላይ እምቦሞ ቶፕ 6 ቲምን ማንንም አይሰማም። ማንንም እምቦሞ ቶፕ 6 ላይ ሲሆን ሌላ ሰው ነው የሚሆነው። ማን እኔ መቋጠር አልቻልኩም። ዛሬ 3-2 ብታሸንፉ ኖሮ ገላችሁ ነበር። 2-0 አሪፍ ጨዋታ ክሊን ሺት ይዛችኋል። 4 ተከታታይ አንድ ይቀራችኋል። 5 ያን ሰውዬ ያስቆርጡት፣ እኔንም አስቆርጡኝ በዛው። የጎረቤት ስሙ በቶትናም ቅጣጣ እርሚን ባስቸግረው ተሸንፎ መጣ። አይ ስፐርስ ግን ማቶንቲ ሆናል። ማቶንቲ ምንድነው እንዴ? እኔ ዩናይትድን ከዚህ በኋላ ማለት ነው በእውነት በራሳቸው ሰዓት የሚወድቁ ሰዎች ናቸው። ባንቋጥር እንደ ሐሳብ አርሰናል ዛሬ ስለሚያስደስተን ችግር የለውም። ለቀቅ አድርጓቸው። ጉድ ላክ ማይ ገነርስ። ኧረ አይናችን እያየ ይሄ ሰውዬ ፀጉሩ ሊቆረጥ ነው ሊቨርፑል ያን። ኧረ ቋጠረው የት ሄደ? ይሄ ሰውዬ ስንት ዓመት የለፋበትን ፀጉር ስንት ተለፋበት፣ ስንት ኮንዲሽነር፣ ስንት ሻምፖ የወጣበትን ፀጉር ድሬድ ይሆናል ፀጉሩን ያሳድጋል ብለን ያሰብነውን። ኧረ ወገን ቋጠሮ የት ሄደ? መቆረጥ ነው። አንድ ጨዋታ እኮ ነው የሚቀረው ጋይስ። እንዴ ኔክስት ጨዋታ ላይ የሆነ ነገር መደረግ አለበት። ኢንተርናሽናል የቋጠሮ ያስፈልጋል። ኧረ በስመ አብ! ኧረ ታሪክ አናበላሽ ጋይስ፣ የምር ታሪክ አናበላሽ። ኧረ ካሪክ እኔ ድሮ የሚመቸኝ ነበር ተጫዋች እያለ ባይደው ካሪክ። ስለ ካሪክ ማወራው ነገር አለ።